ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ እንግዲህ ዛሬ ድንገት ተከስቻለሁ። የተከሰትኩበት ምክንያትም ካያችሁት እዩ ላይ የተለቀቀ ቪዲዮ ያለ፣ እስቲ ቪዲዮን አይተን ተመልሰን እንመጣለን። ወንዲ አንተ ለምን አትናገርም? በቃ ውድ ቤተሰቦቼ ቪዲዮን እንዳያችሁት እርግጠኛ ነኝ የተፈጠረውን ነገር አይታችኋል። እና የሌባ አይነ ደረቅ መልሶ አድርቅ አለ። እውነቱን እኮ ነው እዩ ሲናገር የነበረው። ምንድነው? ቆይ እኔ ያልገባኝም ምን እየፈጠረ ነበረ? እኔ ምንድነው እንደዚህ አክታክት የምታደርጉት? ነው ያልገባኝም። ኧረ የት ሀገር ነው ያላችሁት እንዴ? ህግ አለ እኮ ሰዎች እንዴ! ምንድነው? ብር ጭንቅላታችሁ ደፍኖት ነው ወይስ ምን ተፈጥሮ ነው ይሄን ያክል ድረስ ተማምናችሁ እንደዚህ ሰዎችን ለማናገር የምትሞክሩት? እኔ ምንድነው? ቆይ በሄርሜላ በኩል ያላችሁት ሰዎች ምንድነው ጭንቅላታችሁን የደፈነው? እንደ ሰው ማሰብ የተሳናችሁ ለምንድነው? ቆይ ሰው በስርዓት ሲያናግራችሁ ለምንድነው በስርዓት የማታናግሩት? ምንድነው ትርፋችሁ? ምንድነው ጥቅማችሁ? እንዴ እንደ ጀግና ያረጋል፣ እንደ አክተር ያረጋል። ሰው እኮ ጤነኛ ሆኖ አይደለም ይዘው ሄድከው እኮ። ጀግና ሆነ ቢሆን ኖሮ አብርሽ ጤነኛ በሆነበት ጊዜ ይዘው ብትሄድ ኖሮ ጀግና እለ ነበረ። ግን ፈሪ ነው፣ ቦቅባቃ ነው። አንተ የሆነ ነገር ቢከሰት እኮ እዩ ደፍሮ በትክክል ሊያናግር ስለፈለገ ነው እንጂ ደፍሮ እኮ ቢቀርብ እኮ አንተ ልብ የለህም። አንተ እንደዚህ ታወራለህ። ጓደኛ እኮ ያውቃል፣ አብሮ የኖረ ሰው አብሮ ስላንተ አብሮ ይበላ ስላንተ የሚያውቅ ሰው እንዴት ብለህ እንደዚህ ደፍረ ታወራለህ? በመድኃኒዓለም አንተ ጀግና ነኝ ብለህ ታወራለህ? ጀግንነት እንዲህ ነው? አረ ቆሻሻ ነው በመድኃኒዓለም። አረ እስቲ ልብ ይኑር። ልብ ካለ ደግሞ እውነተኛ ልብ ኖሮ ይሁን። ሰው ክብር ያለው መጀመሪያ የሰው ክብር ይኑር። አንተ ሰው ሳታከብርን አብርሽን እወደዋለሁ ብለህ ጓደኛዬ ነው ብለህ አታስብ። አየህ ሸቀጥ እንደ ሸቀጥ ተገዝተሃል። የሆነ በራበ ጊዜ ሄርሜላ ደርሳለች ወይ ደግሞ ተርበሃል አሁንም ወይ ደግሞ የሚጨመርልህ ገንዘብ አለ። ያ ገንዘብ ነው አእምሮ ደፍኖ እንዲህ የሆንክ ያለው። ሰው እንዴት እንደዚህ ለሰው እንኳን ቅንጣት ያክል እንትን አክብሮት አይኖረውም? ምንድነው ችግራችሁ? በሄርሜላ ዙሪያ በኩል ያላችሁት ቡዜም ያውነች ዴቭ እንዲሁም ያስተባብላል የሆነ መሀል ሰፋሪ ስለሆነ ነው እንጂ ምንድነው ችግራችሁ? ከሰው ጋር ያላችሁ ነገር ምንድነው? ሊያናግረን የመጣው አይደል? በትዕግስት እኮ እያናገረ ነው። ለምንድነው እንደ ወንድ የማያረገ? ወንድ ማለት እኮ ግንፍል ለማለት አይደለም እኮ። ችላ ብሎ የሚሄድ ወንድ ራሱ እኮ ወንድ ነው። እንዲህ የሚደነፋ ወንድ ደግሞ በጣም ቦቅባቃና ፈሪ ነው። ምክንያቱም በራሱ መተማመን የሌለው ምንም ጫናዎችን መቋቋም የማይችል ድብቅ የሆነ ሰው ነው እንዲህ የሚያወራው። አንተም ወንድ ነኝ ብለህ እንደዚህ አክት ታደርጋለህ? አንተ አብርሽ እኮ ውጭ አግኝተው እንደ ድንገት ይዘው ከጓደኛ ጋር ስለሆንክ ተመቸህና ከዛ ሴት ጓደኛ ጋር ተመችቶ ይዘህ መጣው እንጂ እናንተ ወንድ ብትሆኑ እኮ እቤታቸው ገብታችሁ አታውጣውም ነበረ? አሁን ደረትን ነፍተህ የትም አታገኙትም ምንም አታመጡም ብለህ የምትፎክረው ማን ስለሆንክ ነው? አንተ ጀግንነቱን ኬታ መጣኸው? ልቡን ኬታ መጣኸው? ከገንዘብ ውጭ አንተ ምንድን ነው መተማመኛ? ደግሞ እኮ ለሴት እንኳን ክብር የለም። ሴት ስታናገር እንኳን ክብር የለም። እኔ ቆይ አይደለም ጀግና አሚሮ ጀግናት ብላችሁ ታደንቁታላችሁ። እህትሽን እንደዚህ ቢያደርጋት ጀግና ነው ትለዋለሽ? አንተስ እህትህን እንዲህ ቢያደርጋት ጀግና ነው ትለዋለህ? ጀግንነት አንቺ እንዳላጣፋሽ እያለ የሴትን ክብር እየናቀ አለማናገር እንኳን እያያችሁ እንዴት ነው? እኔ ቅንጣት ያክል እንኳን ለሰው ክብር የሌላችሁ እኔ ስሜታ እያደረጋችሁኝ ነው በእውነት። ሰውነት ይሄ እኛ ሰውነት የሚባል ነገር እናንተ ጋር የለም። ለምንድን ነው ይሄ ነገር የጠፋው? ቆይ ለምንድን ነው አይናችሁን ጨፍናችሁ ድፍን ብላችሁ የምትሄዱት? እኛ ሰው ሀገር አይደለም እንደ ያላችሁት። አንተ ኢትዮጵያ ውስጥ እኮ ነው ያለው። አንተ የሆነ ነገር ይደርስብሃል። ተው እርግጠኛ አትሁን። ዛሬ በገንዘብ ምናምን እዛ ስትደርስ ምናምን ገና ሳትደርስ ሳትገባ ብዙ ነገር ይደርስብሃል። አይ አይደለም አንተና አንተ መሰሎች የተቀጠሩ እንደ ቡችን ላይ ተቀጠራችኋላችሁ። እንዲህ ምን ነው ይሄን ያክል ደነፋ? አንተ ወንድ ልጅ እንደዚህ አይደነፋም። ወጣት እንደዚህ ያነፋ ከየት ነው የመጣው? አንተ እውነት ወጣት ነህ? የምር እዚህ አራዳ ነኝ ብለህ የምታስብ ሰው ነህ? የምር አራዳ እንደዚህ ያደርግ? ኧረ በመድኃኒዓለም አክቱ ደግሞ በኪዳነ ምሕረት ለምንድን ነው ቆይ እኔ ጭንቅላታችሁ እንዲህ ድፍን ያለው? ለምንድን ነው ግን እንደዚህ ድጋፍ ስታገኙ ለምንድን ነው እኔ የምደግፏችሁ ሰዎች እኮ ናችሁ እያበላሻችኋቸው ያላችሁት?
ጀግና የሚባለው ነገር እንዴት ጠፋባችሁ? አድዋ ሄዶ ነው እንዴ ሰው ያሸነፈው? ይሄ ሰውዬው እኮ አንድ ሰው ላይ ነው እየደነፋ ያለው። ይሄ እኮ በስርዓት የሌለው ሰው እኮ ነው። ነገረህ እኮ ዛሬ የሆነ ድንገት የተገኘ ብር አግኝታል። ያ ብር አበረታቶ እንዲህ ትናገራለህ እንጂ አውቃለሁ እያለ እኮ ነው። አንተ ያውቃል እኮ ስለሚያውቅህ እኮ ነው። ተረጋግቶ እያናገረህ እኮ ነው። የምር እርምጃ ልውሰድ ቢል እኮ አንተ ላይ እርምጃ መውሰድ አያቅተውም። አንተ 10 ብትመታው እሱ 5 አያቅተውም። ወንድ ልጅ ነው እኮ እሱ። አንተ ሴትን የሚያህል ክብር ያላትን እንዲህ ውሻ አድርገህ እያናገርክ አንተ ጀግንነትን ታሳየኛለህ? ጀግና ከሆንክ አንተ ልብ ካለ እስቲ ሄደህ ለምን አታገናኛቸው? ጀግና ከሆንክ አገናኝታቸው ውጣ ብለህ ለምን አታባረው? ፈሪ ነሃ። እውነት ውስጥ የለም። ለአብርሽ አታስብም። አይገርምም? ለሄርሚላ ለገንዘብ ለጥቅም ብለህ ነው ይህንን ነገር እየሰራ ያለው። ትርፍ የለህም። ገንዘብ ነው ትርፍህ። ህሊናን ሽጠህ ነው እየኖርክ ያለው። ህሊና የሌለው ሰው ነው እንደዚህ የሚያወራው። ሴትን ልጅ እንዲህ የሚገፈትረው እንዳላጣፋሽ ምናምን ብሎ የሚያወራው። ጀግንነት እንደዚህ አይደለም። ኧረ ተው ጀግና። አባቶቻችን እንኳን ያኔ እንኳን ጣሊያንን በ45 ቀን ምናምን ድል ያደረጉት ሰዎች እንኳን እንደዚህ ያወሩ። እነሱ እንኳን ቢያወራው ክብር አላቸው። ይህ እኮ በገንዘብ ተገዝቶ ዛሬ ሰው አግቶ ቁጭ አድርጎ ልብ ደንዳና ሆኖ የሌባ አይነ ደረቅ ሆኖ የመጣን ሰው ጀግና ብላችሁ ስታሞግሱት እናንተ ምን እያሰባችሁ ነው? ለምንድን ነው ግን ማስተዋል ያቀታችሁ? የምር ምንድን ነው ጥቅማችሁ? ምንድን ነው ትርፋችሁ? ልጁን በዚህ መንገድ እየመራችሁት። ይሄ ልጅ እኮ ዛሬ ጀግና ያላችሁት እኮ ነገ አወዳደቁ አያምርም። የምሬ ነው የምነግራችሁ። ነጋችሁ ይቺን ለመናገር ነው አብርሽን ደብቃችሁት 300,000 ኬውን እንዳያከብር ያደረጋችሁት። አያ ይቺን ቃል ለመናገር ነው ይሄን ያደረገው። ልብ ቢኖር ኖሮ ያኔ ማምጣት ብችል ኖሮ እሷ ሐቅ የሆነ ትክክል በሰውኛ አስተሳሰብ ቢኖር ኖሮ ይሄን ነገር አታረግም ነበር። አያ አይደለ? በእርግጠኝነት የምነግራችሁ ይሄ ልጅ ተገዝቶ ነው። ግዢው ደግሞ ገንዘብ ነው። ህሊናውን ሽጦ ነው እየሰራ ያለው። ስለዚህ ልብ ያለው ሰው እንደዚህ ያወራል። አንድ ነገር የምነግራችሁ ማለት ነው፣ እርግጠኛ ነኝ ልንገራችሁ፣ እናንተም አትሳሳቱ። ተው ነግበኔ በሉ። ነገ በእህታችሁ ሊደርስ ይችላል። ነገ በአንተ በእህተ ሊደርስ ይችላል። ዛሬ ያሳለፍከውን፣ ዛሬ ናቅከውን፣ ዛሬ ያበረታታውን እቤት ድረስ እንዲንኳኳ እቤት ድረስ አንኳኩቶ እንዲመጣ አትጠብቅ። እንዲህ ነው ሞራል እየሰጠን ነው አናታችን ለሰው ፊት ብሎ እንዲቀመጥና ለነገሮችና ለሰዎች ክብር እንዳይኖረን ያደረግነው። ይሄ ሰውዬ ለሰው ክብር ኖሮት ቢሆን ኖሮ፣ እውነት ለሴቷ ክብር ኖሮት ቢሆን ኖሮ፣ ለጓደኛው ክብር ኖሮት ኖሮ በቃ ወይ እኮ አገናኝም ብሎ መሄድ እኮ ይችል ነበረ። ግን እንደ ውሻ ነበረ፣ እንደ አክተር ነበር ሲያደርገው። ስለዚህ ቤተሰቦቼ በጣም ይቅርታ ተናድጄ ነው የመጣሁትና ክፉ ተናግሬም ከሆነ ለተናገርኳቸው ነገሮች በጣም ይቅርታ። እናንተ ፊት ይሄን መናገር አልችልም። ጀግንነት ግን እንዲህ አይደለም። ጀግንነት ክብር አለው። አድዋ የተዋጉት አጥንታቸውን ከስክሰው ደማቸውን አፍስሰው የተዋጉትና እኛ እዚህ በነፃነት ያቆሙን ሰዎች እንኳን የሚያወሩበት አይደለም። ስለዚህ ለሴት ልጅ ክብር የሌለው ሰው፣ ለሰው ልጅ ክብር የሌለ ሰው ጀግና ብላችሁ አታወድሱ። ለማንኛውም ቤተሰቦቼ እኔ ተመልሼ እመጣለሁ። ውድ ቤተሰቦቼ፣ የሩታዬ ቤተሰቦች፣ ለሩታ የምትደግፉ በቅንነት ልባችሁ ንጹህ የሆነ ሩታና አብርሽን በሰላም መንገድ እንዲገናኙ የምታደርጉ ሁላ እናንተን አክብሮት አለኝ። ሌሎቻችሁ ግን ልቦና ይስጣችሁ ነው የምለው። ይህ ዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ፣ ላይክ እያደረጋችሁ ለሚገባቸው ሰዎች ደግሞ ሼር እያደረጋችሁ አብራችሁን እንድትቆዩ ጋብዛችኋለሁ። እኔ ተመልሼ እመጣለሁ። እወዳችኋለሁ።